ሰላም ጤና ይስጥልን አድማጭ ተመልካቾቻችን ይህ ሳምንታዊ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት የሀገር ውስጥና የባህር ማዶ ስፖርታዊ መረጃዎች ይዘን ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለስ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። ቅድሚያ ከሀገር ውስጥ የምንመለከተው የኢትዮጵያ ብሔራዊ ቡድን ይሆናል። የኢትዮጵያ ብሔራዊ ቡድን በሜክሲኮ፣ ካናዳና አሜሪካ ጣምራ አዘጋጅነት በሚካሄደው 3ኛው የፊፋ ዓለም ዋንጫ አፍሪካ ዞን ማጣሪያ ጨዋታውን መጋቢት 12 እና 15 ቀን 2017 ዓ.ም ከግብጽና ከጅቡቲ ብሔራዊ ቡድኖች ጋር ያደርጋል። ለዚህም ጨዋታ ዝግጅት ይረዳ ዘንድ የኢትዮጵያ ብሔራዊ ቡድን አሰልጣኝ ሆነው በቅርቡ የተሾሙት መሳይ ተፈሪ ለ24 ተጫዋቾች ጥሪ አድርጓል። ከነዚህ ተጫዋቾች መካከል በደቡብ አፍሪካው ሱፐር ስፖርት ዩናይትድ ክለብ የሚጫወተው አቡበከር ናስር ይገኝበታል ማለት ነው። ነቸርነት ጉግሳ የተለያዩ ተጫዋቾች በዚህ ስብስብ ውስጥ ተካተዋል ማለት ነው። ብሔራዊ ቡድኑ መጋቢት 4 ቀን 2017 ዓ.ም ልምምዱን በቀጣይ በሚገለጽ ስፍራ እንደሚያደርግ የኢትዮጵያ እግር ኳስ ፌዴሬሽን በማህበራዊ ትስስር ገጹ ባወጣው መረጃ አስታውቋል። እንግዲህ ይሄ የዓለም ዋንጫ ውድድር እንግዲህ ለመጀመሪያ ጊዜ በሶስት ሀገራት ጣምራ አዘጋጅነት የሚካሄድና የአፍሪካ ሀገራትም ከፍተኛ የተሳትፎ ኮታ የሚያገኙበት ውድድር ነው። በዚህ ውድድር ለኢትዮጵያ ብሔራዊ ቡድን ለመሳተፍ ጨዋታውን ያደረገ ይገኛል። እንግዲህ በምድብ 1 ነው የሚገኘው። በዚህ አፍሪካ ዞን ማጣሪያ የኢትዮጵያ ብሔራዊ ቡድን እስካሁን ባደረጋቸው 4 ጨዋታዎች አንድ ጊዜ ተሸንፎ 3 ጊዜ አቻ ወጥቷል። በ3 ነጥብ 5ኛ ደረጃ ይዟል። የግብጽ ብሔራዊ ቡድን እንግዲህ ምድቡን እየመራ ይገኛል። የኢትዮጵያ ብሔራዊ ቡድን እንግዲህ በቀጣይ ዙር የተሳትፎ እድሉን ለማለምለም ከግብጽና ከጅቡቲ ጋር የሚያደርጋቸው ጨዋታዎች በጣም ወሳኝ ናቸው ተብሎ ነው የሚጠበቀው። እንግዲህ በቀጣይ ያሉ መረጃዎችን ይዘላችሁ የምንቀርብ ይሆናል። ሌላው ከሀገር ውስጥ የምንመለከተው መረጃ የኢትዮጵያ ፕሪሚየር ሊግ ነው። የኢትዮጵያ ፕሪሚየር ሊግ የሁለተኛ ሳምንት ጨዋታዎች እንግዲህ ከትላንት ጀምሮ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በመካሄድ ላይ ይገኛሉ። ትላንት 2 ጨዋታዎች ተደርገዋል። ሐዋሳ ከተማና ኢትዮጵያ ቡና ባደረጉት ጨዋታ ያለምንም ግብ አቻ ተለያይተዋል። ኢትዮጵያ ቡና ሁለተኛው ዙር ከተጀመረ በኋላ ያሉትን 2 ጨዋታዎች በማሸነፍ ጥሩ ግስጋሴ አድርጎ ነበረ። ይሁንና ነጥብ ጥሏል። በትላንትናው ጨዋታ ከሊጉ መሪ ኢትዮጵያ መድን ጋር ያለውን የነጥብ ልዩነት የማጥበብ እድሉንም ሳይጠቀምበት ቀርቷል። ሐዋሳ ከተማም እንግዲህ አሁንም ወራጅ ቀጠና ውስጥ ይገኛል። 1 ነጥብ ቢያገኝም አሁንም ወራጅ ቀጠና ውስጥ ይገኛል። በሌላው ጨዋታ ኢትዮ ኤሌክትሪክ ሱል ሽሬን 1-0 በሆነ ውጤት አሸንፏል። ተከላካዩ ያሬድ የማነ በ42ኛው ደቂቃ በመጀመሪያው አጋማሽ ያስቆጠረ ግብ ኢትዮ ኤሌክትሪክን አሸናፊ አድርጓል። በሁለተኛው አጋማሽ ምንም ግብ መቆጠር አልቻለም ማለት ነው። መርሃ ግብሮቹ ዛሬም ቀጥሎ ይደረጋሉ። ሀዲያ ሆሳዕና ከባዳር ከተማ ከቀኑ 9 ሰዓት ይጫወታሉ። ሲዳማ ቡና ከአዳማ ከተማ ከምሽቱ 12 ሰዓት ጨዋታቸውን የሚያደርጉ ይሆናል። ማክሰኞ ነገ የመርሃ ግብር ሲቀጥል የሊጉ መሪ ኢትዮጵያ መድንና ኢትዮጵያ ንግድ ባንክ የሚያደርጉት ጨዋታ ከቀኑ 9 ሰዓት ላይ የሚያደርጉት ጨዋታ ይጠበቃል። ኢትዮጵያ መድን እንግዲህ የሊጉ መሪ ነው። ኢትዮጵያ ንግድ ባንክ ባለፈው ዓመት በታሪኩ ለመጀመሪያ ጊዜ ዋንጫውን ማንሳት ይታወሳል። በዋንጫ ፉክክር ውስጥ ኢትዮጵያ ንግድ ባንክ ዋንጫውን ማብላቱን ያረጋገጠበት የመጨረሻ ሳምንት ጨዋታ ባለፈው ዓመት ከኢትዮጵያ መድን ጋር ያደረገው ጨዋታ ነበር። በጣም ወሳኝ ጨዋታ የሚባል ነበር። በዛ ወቅት ኢትዮጵያ መድን ጥሩ ግስጋሴ ላይ አልነበረም። በአንጻሩ ኢትዮጵያ ንግድ ባንክ ደግሞ ለዋንጫው ፉክክሩ በጣም ጠንካራ ፉክክር ከመቻል ጋር ያደረገበት ወቅት ነበረ። እንግዲህ ይሄ ተገላቢጦሽ ሆኖ እንግዲህ ዘንድሮ ኢትዮጵያ መድን ሊጉን እየመራ ይገኛል። ባለፉት ጥቂት ጨዋታዎች ላይ ማንሰራራት እያሳየ የሚገኝ ኢትዮጵያ ንግድ ባንክ ደግሞ ጥሩ እንቅስቃሴ ያደርጋል። እንግዲህ እነዚህ ቡድኖች የሚያደርጉት ጨዋታ በጣም ወሳኝ ነው። ኢትዮጵያ መድን የሊጉ መሪነት ለማጠናከር፣ ኢትዮጵያ ንግድ ባንክ ደግሞ ወደ ሊጉ መሪዎች ለመጠጋት የሚያደርገው ወሳኝ ጨዋታ ነው ማለት እንችላለን። በዚህ ላይ በሚደረገው ሌላኛው ጨዋታ ወላይታ ዲቻ ከወልዋሎ ዓዲግራት ዩኒቨርሲቲ ከምሽቱ 12 ሰዓት ላይ ጨዋታቸውን የሚያደርጉ ረቡዕ ዕለት እንዲሁ 3 ጨዋታዎች የሚደረጉ ይሆናል። በእነዚህ ጨዋታዎች እንግዲህ የሚጠበቁ ጨዋታዎች ይደረጋሉ። ከነዚህ መካከል መቻል ከፋሲል ከነማ፣ ቅዱስ ጊዮርጊስ ከድሬዳዋ ከተማ የሚያደርጓቸው ጨዋታዎች የሚጠበቁ ይሆናል ማለት ነው። የሊጉን የደረጃ ሰንጠረዥ ስንመለከት ኢትዮጵያ መድን በ38 ነጥብ ይመራል። ኢትዮጵያ ቡና በ33 ነጥብ ሁለተኛ ደረጃ ላይ ይገኛል። ሀዲያ ሆሳዕና በ32 ነጥብ ሶስተኛ ደረጃ ላይ ተቀምጧል። ሀዲያ ሆሳዕና ባለፉት ተከታታይ ጨዋታዎች ድል እየቀናው አይደለም። እንግዲህ በዛሬው ጨዋታ ባህርዳር ከተማን ካሸነፈ በዋንጫ ፉክክሩ የመቀጠል እድሉን ያሰፋል ማለት ነው። አዳማ ከተማ፣ ሐዋሳ ከተማ፣ ሱል ሽሬና ወልዋሎ ዓዲግራት ዩኒቨርሲቲ ከ15ኛ እስከ 18ኛ ያለውን ደረጃ በመያዝ ወራጅ ቀጠና ውስጥ ይገኛሉ። አድማጭ ተመልካቾቻችን ከሀገር ውስጥ ያዝናቸው ስፖርታዊ መረጃዎች ይመስላሉ። ካፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ጋር አብራችሁን ቆዩ።
ተመልሰናል አድማጭ ተመልካቾቻችን። ከውጭ የምንመለከተው በሳምንቱ መጨረሻ ቀናት በአውሮፓ ሊጎች የተደረጉ ጨዋታዎችን ይሆናል። ቅድሚያ የእንግሊዝ ፕሪሚየር ሊግ እናገኛለን። በእንግሊዝ ፕሪሚየር ሊግ 8ኛ ሳምንት መርሃ ግብር የሳምንቱ ተጠባቂ ጨዋታ የነበረው ትላንት ኦልድ ትራፎርድ ላይ በማንቸስተር ዩናይትድ እና በአርሰናል መካከል የተደረገው ጨዋታ ነው። የጨዋታ አንዳቻ በሆነ ውጤት ተጠናቋል። ምሽት 1:30 ላይ የተደረገ ጨዋታ ነው። እንግዲህ ማንቸስተር ዩናይትድ ብሩኖ ፈርናንዴዝ በመጀመሪያው አጋማሽ ተጠናቆ የጨማሪ ደቂቃዎች ላይ ያስቆጠራት ግሩም ቅጣት ምት ማንቸስተር ዩናይትድን 1-0 የመራ ረፍት እንዲወጣ አድርጎታል። ይሁንና ከረፍት መልስ እንግሊዛዊ አማካይ ተጫዋች ዴክላን ራይስ በ74ኛው ደቂቃ ያስቆጠራ ግብ አርሰናልን አቻ አድርጋለን። ይህን ጨዋታ ስንመለከት የመጀመሪያው 45 በጣም የተቀዛቀዘ ነው ማለት ይቻላል። ማንቸስተር ዩናይትድ በጣም መከላከል ላይ ያመዘነ ጨዋታ ነበር። 10ሩም ተጫዋቾች በሚባል ሁኔታ በአብዛኛው የጨዋታ ክፍለ ጊዜ ላይ በመጀመሪያው 45 ወደ ኋላ ተመልሰው ሲጫወቱ የተመለከትንበት ሁኔታ አይተናል። በአንጻሩ አርሰናል የተሻለ የኳስ ቁጥጥር ቢያደርግም የመጨረሻ የማጥቃት ክፍል ላይ አመርቂ የሚባል እንቅስቃሴ ማድረግ አልቻለም። እንግዲህ የጨዋታ በመጀመሪያው 45 አቻ ያለምንም ግብ ተጠናቀቀ ሲባል እንግዲህ ሊያንድሮ ትሮሳርድ በአሌሃንድሮ ጋርናቾ ላይ በሰራው ጥፋት የተገኘውን ቅጣት ምት ብሩኖ ፈርናንዴዝ በጣም በሚገርም ሁኔታ ግቡን በማስቆጠር እንግዲህ ማንቸስተር ዩናይትድ አድርጓል። ብሩኖ ፈርናንዴዝ በጣም በዘንድሮ የውድድር ዓመት ማንቸስተር ዩናይትድን በተለያዩ ወሳኝ ጨዋታዎች ላይ እየታደገ ይገኛል። ያለ ብሩኖ ፈርናንዴዝ እንግዲህ ማንቸስተር ዩናይትድን ማሰብ በጣም ከባድ ነው። በዘንድሮ የውድድር ዓመት እንግዲህ አሁን ካለበት መጥፎ የሚባል ደረጃም የባሰ ውጤት ማጣት ቀውስ ውስጥ የሚገባ ነበር ብሩኖ ፈርናንዴዝ ባይኖር። እንግዲህ ከሁለተኛው አጋማሽ ያለውን የጨዋታ እንቅስቃሴ ስንመለከት ማንቸስተር ዩናይትድ ግቡ ማስቆጠሩን ተከትሎ እንግዲህ በራስ መተማመኑ አድጎ ነው ወደ ሁለተኛው አጋማሽ ጨዋታ የመጣው። ወደ ለግብ የቀረቡ የኳስ ሙከራዎችንም የግብ ሙከራዎችንም ማድረግ ችሏል ማለት ነው። ጆሹዋ 10 ጊዜ ያባከናት እድል ምታስቆጭ ነበር። አሌሃንድሮ ጋርናቾ እንደዚህ የግብ ሙከራ አድርጎ ነበር። ማንቸስተር ዩናይትድ መነቃቃት ያሳየበት ተጭኖ የመጫወት እንቅስቃሴ ያሳየበት ኳስን ተቆጣጥሮ የመጫወት ወደፊት ሄዶ የመጫወት እንቅስቃሴ ያሳየበት ነው። ከመጀመሪያው 45 የተለየ ጨዋታ እንቅስቃሴ አድርጓል። በተለይ ግቡ መቆጠሩ ይህንን ጨዋታ ፍልስፍና እንዲቀይር አድርጎት ሰከንድ ሃፍ ላይ ተመልክተናል ማለት ነው። እንግዲህ ዴክላን ራይስ 74ኛው ደቂቃ ላይ ግቡን ካስቆጠረ በኋላ አርሰናል መነቃቃት መጠነኛ ሁኔታ መነቃቃት ታይቶበት ነበረ። ማርቲን ኦዴጋርድ በጨዋታው ማብቂያ አካባቢ ያመከነው ኳስ በጣም የሚያስቆጭ ነበር። እንደዚሁ ብሩኖ ፈርናንዴዝ የመጨረሻው ደቂቃዎች ላይ የባከኑ ሰዓት ላይ የሞከረውን ኳስ ዴቪድ ራያ ባስደናቂ ሁኔታ የወጣበት መንገድ ሁለት ጊዜ አንድ የመጀመሪያውን ኳስ ካደረመ ሁለተኛው የመጣውን ሪባውንድ የሚባለውን ኳስ በማዳን ድንቅ ብቃቱን አሳይቷል ማለት ነው። እንግዲህ ዴቪድ ራያ ሁለት ኳሶችን በሁለተኛው አጋማሽ ላይ ማዳን ችሏል። ዴቪድ ራያ እነዛን ኳሶች ባያድናቸው ኖሮ እንግዲህ ማንቸስተር ዩናይትድ 3 ነጥብ ይዞ ይወጣ ነበር ማለት እንችላለን። በአንጻሩ አርሰናል ከኦልድ ትራፎርድ ምንም ነጥብ ይዞ አይመለስም ነበር። እንግዲህ ዴቪድ ራያ አርሰናል ወሳኝ 1 ነጥብ ይዞ እንዲወጣ አድርጎታል ማለት ነው። ከጨዋታ በኋላ የተሰጡ አስተያየቶችን ስንመለከት ሩበን አሞሪም ትክክለኛ የጌም ፕላን ነው ይዘን የገባነው የጨዋታ እቅድ ነው፣ እሱንም አሳክተናል። ምናልባት ደጋፊዎች ኳስ ይዘን ብንጫወት ወደፊት ሄደን አጥቅተን ብንጫወት ጥሩ ነው ብሎ ሊያስቡ ይችላሉ። በእኔ በኩል ግን ይዤ የገባሁት የጨዋታ ስትራቴጂ ውጤታማ ነበረ። ኳስ ይዘው እንዲጫወቱ ፈቅደንላቸዋል በመጀመሪያው 45 የጨዋታ ክፍለ ጊዜ ላይ። ከዛ በመልሶ ማጥቃት ለመጫወት ጥረት አድርገናል። በሁለተኛው አጋማሽ ግብ ከተቆጠረ በኋላ እንቅስቃሴ በማድረግ ጥሩ እንቅስቃሴ ማድረግ ይችላል። የማጥቃት እንቅስቃሴያችንም ጥሩ ነበር እንግዲህ ሲል አስተያየቱን ሰጥቷል ማለት ነው። እንደ ብሩኖ ፈርናንዴዝ አይነት ብዙ ብሩኖ ፈርናንዴዞችን እንፈልጋለን ብሏል ሩበን አሞሪም። በጣም ብሩኖ ፈርናንዴዝን አሞካሽተው ነው እየተናገሩት። በሰሞኑ መግለጫቸው ማስተያየታቸው ብሩኖ ፈርናንዴዝን በጣም እያደነቁ ይገኛሉ። ሌሎች ተጫዋቾችም እንግዲህ በዚህ ሁኔታ እንደዚሁ ተመሳሳይ ብቃት ሊያሳዩ ይገባል ሲሉ እንግዲህ አስተያየታቸውን ሰጥቷል ማለት ነው። ሩበን አሞሪም ብሩኖ ፈርናንዴዝን በጣም አድንቀው አስተያየታቸውን የሰጡበትን ሁኔታ ተመልክተን ማይክል አርቴታ ከጨዋታው በኋላ የዋንጫ ፉክክሩ አብቅቷል ብዬ አስተያየት መስጠት
አልፈልግም ውጤት ባለማምጣታችን 3 ነጥብ ባለማግኘታችን በጣም ተበሳጭቻለሁ ሲል አስተያየቱን ሰጥቷል። በተለይ በመጨረሻው የማጥቃት ክፍል ላይ አመርቂ የሚባል እንቅስቃሴ ያለማድረጋችን እንግዲህ ውጤት ይዘን እንዳንወጣ አድርገናል። አሁንም ለዋንጫው እንፎካከራለን ሲል አስተያየቱን ሰጥቷል። ማይክል አርቴታ እንግዲህ ባለፉት ጨዋታዎች ላይ እንግዲህ አርሰናል ነጥብ እየጣለ ይገኛል። ይህም ደግሞ ከሊጉ መሪ ሊቨርፑል ጋር ያለውን የነጥብ ልዩነት እንዲሰፋ አድርጎታል ማለት ነው። ውጤቱን ተከትሎ እንግዲህ አርሰናል 55 ነጥብ ይዞ ሁለተኛ ደረጃ ላይ ይገኛል። ማንቸስተር ዩናይትድ በ33 ነጥብ ከነበረበት 15ኛ ደረጃ ወደ 14ኛ ከፍ ብሎ ኤቨርተን በልጦ ማለት ነው። የሊጉ መሪ ሊቨርፑል ቅዳሜ ዕለት በአንፊልድ ሮድ ስቴዲየም ባደረገው ጨዋታ ሳውዛምፕተን 3-1 አሸንፏል። እንግዲህ ሳውዛምፕተን በሊጉ የደረጃ ሰንጠረዥ የመጨረሻው ደረጃ ያዘ ቡድን ነው። ሳውዛምፕተን የመጀመሪያው አጋማሽ ከመጠናቀቁ በፊት ባስቆጠረው ግብ መሪ መሆን ችሎ ነበር። ይሁንና ከረፍት መልስ ዳርዊን ኑኔዝ በጨዋታ መሐመድ ሳላህ 2 ፍጹም ቅጣት ምቶችን በማስቆጠር እንግዲህ ሊቨርፑል 3-1 በሆነ ውጤት አሸንፏል። በጨዋታው ጥሩ እንቅስቃሴ ያላደረገ ነበረ በተለይ ሊቨርፑል በመጀመሪያው አጋማሽ። በሁለተኛው አጋማሽ የተሻለ እንቅስቃሴ ቢያደርግም እንግዲህ ካለው ሊቨርፑል ወቅታዊ ብቃት አንጻር አሳማኝ የሚባል ብቃት አይደለም። ያሞነ እንግዲህ ሻምፒዮን የሚሆን ቡድን እንደዚህ አይነት ጨዋታዎችንም ጥሩ ሳይሆን ማሸነፍ አለበት። ያንን ማድረግ ይችላል ማለት ነው። ሊቨርፑል ይህን ውጤት ተከትሎ እንግዲህ ከአርሰናል ጋር ያለው የነጥብ ልዩነት ወደ 15 ከፍ ብሏል። አርሰናል አንድ ቀሪ ጨዋታ አለው። ሊቨርፑል በቀጣዩ ሳምንት ከኒውካስል ዩናይትድ ጋር በሚያደርገው ጨዋታ ምክንያት አስቀድሞ የካራባኦ ካፕ ጨዋታ ምክንያት አስቀድሞ አንድ የሊግ ጨዋታ ከሌሎቹ ክለቦች ቀድሞ በማድረጉ ምክንያት እንግዲህ 29ኛ ሳምንት ጨዋታውን በቀጣዩ ሳምንት አያደርግም ማለት ነው። እንግዲህ በ70 ነጥብ ሊጉን እየመራ ይገኛል። ትናንትና በተደረጉ ሌሎች ጨዋታዎች ቼልሲ ሌስተር ሲቲን 1-0 በሆነ ውጤት አሸንፏል። ማርኮ ኮኮሪያ ነበረ በ60ኛው ደቂቃ የማሸነፊያውን ግብ አስቆጠረ። በዚህ ጨዋታ ላይ ኮል ፓልመር በመጀመሪያው አጋማሽ ፍጹም ቅጣት ምቷል። ለመጀመሪያ ጊዜ በፕሪሚየር ሊጉ ፍጹም ቅጣት ምት የሳተበትን አጋጣሚ መመልከት ችለናል ማለት ነው። በዚህ ላይ በተደረገው ሌላኛው ጨዋታ ቶተንሃም ሆትስፐርስ ከቦርንማውዝ ጋር ባደረገው ጨዋታ 2-2 ተለያይቷል። ቦርንማውዝ 2-0 እየመራ ነበር። እንግዲህ በመጨረሻዎቹ ደቂቃዎች ላይ ቶተንሃም ባስቆጠራቸው 2 ግቦች 2-2 ተለያይቷል ማለት ነው። እንግዲህ ቅዳሜ ዕለት አስቶን ቪላ ብሬንትፎርድን በኦሊ ዋትኪንስ ግብ ከሜዳ ውጭ 1-0 ማሸነፍ ችሏል። በአውሮፓ ሻምፒዮንስ ሊግ፣ በአውሮፓ ዩሮፓ ሊግም በአውሮፓ የመሳተፍ እግር ኳስ ላይ የመሳተፍ እድሉን የማስፋት የሚችልበትን ወሳኝ ድል አስመዝግቧል ማለት እንችላለን። የደረጃ ሰንጠረዥ ስንመለከት ሊቨርፑል በ70 ነጥብ ይመራል። አርሰናል በ15 ነጥብ ዝቅ ብሎ አንድ ጨዋታ እየቀረው 55 ነጥብ ይዞ ሁለተኛ ደረጃ ላይ ይገኛል። ኖቲንግሃም ፎረስት ቅዳሜ ማንቸስተር ሲቲን 1-0 ማሸነፉን ተከትሎ በ51 ነጥብ 3ኛ ደረጃ ላይ ይገኛል። ቼልሲ ትላንት ማሸነፉን ተከትሎ ከ5ኛ ወደ 4ኛ ከፍ ብሎ 49 ነጥብ በማግኘት 4ኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ 47 ነጥብ ይዟል። እንግዲህ ከ4ኛ ወደ 5ኛ ደረጃ ዝቅ ብሏል ማለት ነው። ሌላ የምንመለከተው የስፔን ላሊጋ ነው። የስፔን ላሊጋ የ28ኛ ሳምንት ጨዋታዎች እንግዲህ ባሳለፉት ሳምንት መጨረሻ ተደርጓል ማለት ነው። በዚሁ መሰረት ሪያል ማድሪድ ራዮ ቫያካኖን ትላንት 2-1 በሆነ ውጤት አሸንፏል። ኪሊያን ምባፔና ቪኒሲየስ ጁኒየር ግቦቹን አስቆጥረዋል። ፔድሮ ዲያዝ ለራዮ ቫያካኖ ብቸኛውን ግብ ያስቆጠረ ጨዋታ ነው። በዚህ ላይ ለየት ያለ አጋጣሚ ነበረ። ፔድሮ ዲያዝ የራዮ ቫያካኖ ተጫዋች ግቡን በግሩም ሁኔታ ነው ያስቆጠረው። ይሁንና ኳሱ መስመር አልፏል አላለፈም የሚለውን የላይኛውን የግብ አግዳሚ መጥቶ ሲመለስ አልፏል አላለፈም የሚለውን ነገር እንግዲህ እንደ ቫር ነው እንግዲህ የስፔን ዳኞች ቼክ አድርገው እንግዲህ ግቡን ያጸደቁት። በመጀመሪያ ደረጃ ይመስል የነበረው ኳሱ ፋውል ተሰጥቶበታል፣ ጥፋት ተሰጥቶበታል ወይስ ኦፍሳይድ ነው አይደለም የሚለውን የሚያጣሩ ነበር ይመስለው። ይሁንና ግን በጎል ላይን ቴክኖሎጂ ኳሱ ግቡን አልፏል፣ የግቡን መስመር አልፏል አላለፈም የሚለውን ነበር ሲያጣሩ የነበሩና በጣም እንግዳ የሚባል ነገር ነው። እንግዲህ በእንግሊዝ ፕሪሚየር ሊግ እንግዲህ አንድ ኳስ ከግብ አልፏል ከመስመሩ አልፏል አላለፈም የሚለውን ዋና ዳኞች በሰዓታቸው ወይም ደግሞ ስማርት ሴንሰር በሚባለው እንግዲህ የንዝረት ምልክት ይመጣላቸዋል። በዛ ሰዓት ነው እንግዲህ ግቡ መጽደቁን ወዲያው የሚያረጋግጡት። የስፔን ላሊጋ እንደ ቫር በሚመስል ሁኔታ የቫር ረዳት ዳኞች እንግዲህ አሲስታንት ራፔሪዎች የጎል ላይን ቴክኖሎጂን እንደ ቫር ተጠቅመው እንግዲህ ግቡን አጽድቀውታል። እሱ የወሰደው ጊዜ በጣም እንግዳ የሚባል ነው። በጣም ያልተለመደ ነገር ነው። በአውሮፓ እግር ኳስ ስፔን በጣም ጠንካራ የሚባል ሊግ ነው ያላት። እንግዲህ ከቴክኖሎጂ አንጻር በመጠኑም ከእንግሊዝ ፕሪሚየር ሊግም ቢሆን ወደ ኋላ ላግ ያደረገ ወይም ደግሞ ወደ ኋላ የቀረ ነው ማለት ይቻላል። በጣም ያልተለመደ እንግዳ ነገር ነው ለማለት
ይቻላል ማለት ነው። በዚህ ላይ በተደረገው ሌላኛው ጨዋታ ጌታፌ አትሌቲኮ ማድሪድን 2-1 በሆነ ውጤት አሸንፏል። አጥቂው ማውሮ አራምባሪ በ88ኛውና በ92ኛው ደቂቃ ያስቆጠራቸው ግቦች ጌታፌን አሸናፊ አድርጓል። አሌክሳንደር ሰርሎዝ በ75ኛው ደቂቃ ያስቆጠረው ግብ አትሌቲኮ ማድሪድን መሪ ቢያደርግም እንግዲህ አትሌቲኮ ማድሪድ ውጤት አልቀናውም። አንጌል ኮሪያ በ88ኛው ደቂቃ በቀይ ካርድ ከአትሌቲኮ ማድሪድ በኩል ከጨዋታው ተሰናብቷል። ይሄ ቀይ ካርድ ከታየ በኋላ ነው እንግዲህ ጌታፌ 2 ግቦችን ማስቆጠር የቻለው። እንግዲህ የቀይ ካርድ መውጣቱ አትሌቲኮ ማድሪድን ዋጋ አስከፍሎታል ማለት ነው። በዋንጫ ፉክክሩም ወሳኝ 3 ነጥብ ጥሏል ማለት ነው። ባርሴሎናና ኦሳሱና ቀዳሚ ዕለት ሊያደርጉት የነበረው ጨዋታ የባርሴሎና ዋና ቡድን ዶክተር ካርለስ ሚናሮ ጋርሻ ህይወታቸው ማለፉን ተከትሎ ከጨዋታው 20 ደቂቃ ፊት ጨዋታው ላልተወሰነ ጊዜ መራዘሙ ይፋ ሆኗል። በጣም በባርሴሎና ተጫዋቾችና ስታፍ ላይ በጣም ድንጋጤን የፈጠረ ህልፈተ ህይወት ነበረ። በጣም የክለቡ ቤተሰብ ናቸው፣ ትልቅ ፋሚሊ ናቸው ሲሉ ነው እንግዲህ ኋላ ፖርታ ከሞቱ በኋላ የክለቡ ፕሬዚዳንት ዶክተሩ ከሞቱ በኋላ በሰጡት አስተያየት የገለጹት ማለት። ይህን ተከትሎ እንግዲህ ጨዋታው ላልተወሰነ ጊዜ ተራዝሟል። ባርሴሎና ጨዋታውን አላደረገም ማለት ነው። ይሄ ጨዋታ እንግዲህ በቀጣዩ መጋቢት ወይም ደግሞ ሚያዝያ ወር ላይ በተለያዩ ቀናት ገና አልተወሰነም። እሱ ቀን ተወስኖ እንግዲህ በቀጣይ በተስተካካይ ጨዋታነት የሚያዝ ይሆናል ማለት ነው። እንግዲህ ውጤቶቹን ተከትሎ እንግዲህ ባርሴሎና ምን በ57 ነጥብ እየመራ ይገኛል። ራዮ ቫያካኖን ያሸነፈው ሪያል ማድሪድ በ57 ነጥብ ሁለት ደረጃ ላይ ይገኛል። ሁለቱ ተመሳሳይ ነጥብ ቢዙም እንግዲህ ብዙ ጎል ባገባና እርስ በርስ በተገናኘ በሚለው የስፔን ላሊጋ ህግ ሪያል ማድሪድ ሁለተኛ ደረጃ ላይ ተቀምጧል። አትሌቲኮ ማድሪድ በ56 ነጥብ ሶስተኛ ደረጃ ላይ ይገኛል። ቀጣይ የምንመለከተው የጣሊያን ሴሪያ ይሆናል። የጣሊያን ሴሪያ የ28ኛ ሳምንት ጨዋታዎችም እንደዚሁ ተደርጓል። የሊጉ መሪ ኢንተር ሚላን ከመመራት ተነስቶ በሜዳው ሳን ሲሮ ላይ ቀዳሚ ሞንዛን 3-2 ማሸነፍ ችሏል። ሌላኛው የዋንጫ ተፎካካሪ ናፖሊ ትላንትና ፊዮረንቲናን 2-1 በሆነ ውጤት አሸንፏል። በትላንትና ዕለት ሌላኛው ያልተጠበቀ ውጤት የተመዘገበበት ጨዋታ ጁቬንቱስ ከአትላንታ ያደረጉ ጨዋታ ነው። ጁቬንቱስ በሜዳው በአትላንታ 4-0 በሆነ ውጤት ሰፊ የግብ ልዩነት ተሸንፏል ማለት ነው። ውጤቱን ተከትሎ ኢንተር ሚላን አሁንም ሴሪያውን በ60 ነጥብ እየመራ ይገኛል። ናፖሊ በ60 ነጥብ ይከተላል። አትላንታ በ58 ነጥብ ሶስተኛ ደረጃን ይዞ ይገኛል። ጁቬንቱስ 52 ነጥብ ይዞ አራተኛ ደረጃን ይዟል ማለት ነው። በጣሊያን ሴሪያ ዋንጫ ፉክክር በተለይ በናፖሊና በኢንተር ሚላን መካከል የተደረገ ያለው ዋንጫ ፉክክር በጣም አጓጊ የሚባል ነው ማለት እንችላለን። አትላንታም በቅርብ ርቀት እየተከተለ ይገኛል። 58 ነጥብ ይዞ ሶስተኛ ደረጃ ላይ ይገኛል። በጀርመን ቡንደስሊጋ 25ኛ ሳምንት ጨዋታዎች ተደርጓል። ከአርብ እስከ እሁድ ውጤቶቹን ስንመለከት በጣም ያልተጠበቁ ውጤቶች ናቸው የተመዘገቡት። አድማጭ ተመልካቾቻችን በሊጉ ዋንጫ ፉክክር ላይ ያሉ ቡድኖች ሁሉም ተሸንፈዋል። ባየር ሙኒክ ከቦኸም ባደረገው ጨዋታ በቦኸም 3-2 በሆነ ውጤት ተሸንፏል። ባየር ሊቨርኩሰን ባልተጠበቀ ሁኔታ በሜዳው በአሬና በወርደር ብሬመን 2-0 በሆነ ውጤት ተሸንፏል። ኢንትራክ ፍራንክፈርትም እንደዚሁ ሽንፈት አጋጥሞታል ማለት ነው። በዩኒየን በርሊን በአዲስ አዳጊ ዩኒየን በርሊን 2-1 በሆነ ውጤት ተሸንፏል። ሜንዝ ቦሩሲያ ሞንቼግላድባን 3-1 በሆነ ውጤት አሸንፏል ማለት ነው። ካሉት ቡድኖች እንግዲህ ከዋንጫ ተፎካካሪ ወይም ደግሞ በአውሮፓ ቻምፒየንስ ሊግ በአውሮፓ ውድድሮች ላይ ለመሳተፍ በሚደረገው ፉክክርም የተሻለ ውጤት አስመዘገበ የሚባለው በዚህ ሳምንት ሜንዝ ነው ማለት እንችላለን። ውጤቱን ተከትሎ ባየር ሙኒክ አሁንም በ60 ነጥብ ሊጉን እየመራ ይገኛል። ባየር ሊቨርኩሰን በ53 ነጥብ ሁለተኛ ደረጃ ላይ ይገኛል። ሜንዝ በ44 ነጥብ ሶስተኛ ደረጃ ላይ ተቀምጧል። እንግዲህ የፍራንክፈርትን ቦታ ተረክቧል። ኢንትራክት ፍራንክፈርት በ42 ነጥብ ኢንትራክት ፍራንክፈርት በ42 ነጥብ አራተኛ ደረጃ ላይ ይገኛል ማለት ነው። እንግዲህ መጨረሻ ላይ የምንመለከተው የፈረንሳይ ሊግ ዋን ነው። የፈረንሳይ ሊጋው እንዲሁ በተመሳሳይ እንደ ጀርመን ቡንደስሊጋ 25ኛ ሳምንት ጨዋታዎች ተከናውኗል። የሊጉ መሪ ፒኤስጂ ሬንስን ቅዳሜ ከሜዳው 4-1 በሆነ ሰፊ ግብነት አሸንፏል። በዚህ ጨዋታ ድንቅ ብቃት ላይ የሚገኘው ኡስማን ደምቤሌ 2 ጎል አስቆጠረ። በፈረንሳይ ሊግ ያስቆጠራቸውን ግቦች 20 ግብ በማድረስ የከፍተኛ ግብ አስቆጣሪነት መሪነቱን አጠናክሯል። ብራዲ ባርኮላም በዚህ ጨዋታ ላይ ጎል አስቆጥሯል። ድንቅ እንቅስቃሴ ላይ የሚገኝ ተጫዋች ነው። ተከታዩ ማርሴይ በሊንስ ባልተጠበቀ ሁኔታ በሜዳው 1-0 ተሸንፏል። ቱሉዝ ከሞናኮ ያደረጉት ጨዋታ አንዳቻ በሆነ ውጤት ተጠናቋል። ሊል ሞንፔሌን 1-0 በሆነ ውጤት ረቷል። ብረስት አንጀርስን 2-0 በሆነ ውጤት አሸንፏል ማለት ነው። ውጤቱን ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት ፒኤስጂ በ65 ነጥብ እየመራ ይገኛል። ማርሴይ 49 ነጥብ ይዞ ሁለተኛ ደረጃ ላይ ይገኛል። በሁለቱ በማርሴይና በፒኤስጂ መካከል ያለው የነጥብ ልዩነት ወደ 16 ከፍ ብሏል። በጣም ከፍተኛ ሰፊ የሚባል ልዩነት ነው። እንግዲህ ፒኤስጂ ዋንጫውን እንዳነሳ መቁጠር ይችላል ማለት ነው። በጣም ሰፊ የግብ ልዩነት የነጥብ ልዩነት በሁለቱ መካከል ተፈጥሯል። እንግዲህ ፒኤስጂ ዋንጫውን የማንሳቱ ጉዳይ ጊዜ ጉዳይ ካልሆነ በስተቀር የተረጋገጠ ነው
ማለት እንችላለን ማለት ማርሴይ በ49 ነጥብ ሁለተኛ ደረጃ ላይ ይገኛል። ኒስ በ46 ነጥብ ሶስተኛ ደረጃ ላይ ይገኛል። ሞናኮ በ44 ነጥብ አራተኛ ደረጃ ላይ ይገኛል። ሊል በተመሳሳይ 44 ነጥብ ይዞ በሞናኮ በግብ ክፍያ ተበልጦ አምስተኛ ደረጃ ላይ ይገኛል። ሊዮን በ42 ነጥብ ስድስተኛ ደረጃን ይዟል ማለት ነው። ጀርመን፣ ፈረንሳይ፣ እንግሊዝ ከሞላ ጎደል አሸናፊዎቹ የዋንጫውን የሚያነሱ ቡድኖች እየተለዩ ነው ማለት እንችላለን። በእንግሊዝ ፕሪሚየር ሊግ ሊቨርፑል፣ በፈረንሳይ ፒኤስጂ፣ በጀርመንም ባየር ሙኒክ ዋንጫውን ያነሳሉ ተብሎ ነው የቅድሚያ ግምት የሚሰጣቸው። ጣሊያንና ስፔን በጣም አሁንም አልተለየም። በዋንጫ ተፎካካሪዎቹ መካከል የ2 ነጥብ የ3 ነጥብ ልዩነት ነው ያለውና በጣም በጣሊያንና በስፔን የሚደረገው ዋንጫ ፉክክር ማን ዋንጫውን ያነሳዋል የሚለው ነገር አጓጊ ይሆናል ማለት ነው። አድማጭ ተመልካቾቻችን የዛሬው የኢዜአ ስፖርት ሬዲዮ ፖድካስት ፕሮግራም ይህን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።